ኪርያላይሶን ማለት ምን ማለት ነው? ሀ እግዚአብሔር ቅዱስ ነው። ለ አቤቱ ይቅር በለን። ሐመሮሃ እግዚአብሔር ይመስገን። መልሱ ለ አቤቱ ይቅር በለን። ኪርያላይሶን የግሪክ ቃል ሲሆን ትርጉሙ አቤቱ ማረን ወይም ይቅር በለን ማለት ነው። በሕማማት ሳምንት ጌታን ምሕረት ለመለመን በብዛት የምንጠቀመው ጸሎት ነው። ጥያቄ ቁጥር 2 ሰሙነ ሕማማት የሚለው ስያሜ ለምን ተሰጠው? ሀ ለጾመ ኢየሱስ ማጠቃለያ እንዲሆን፣ ለ ለ8 የሐዘን ቀናት፣ ሐመሮሃ ለጌታ መከራና ሕማም። መልሱ ሐመሮሃ ለጌታ መከራና ሕማም። ሕማማት ማለት መከራ ወይም ስቃይ ማለት ነው። ጌታችን ኢየሱስ ክርስቶስ ለኛ የተቀበለውን መከራ ለማሰብ ሰሙነ ሕማማት ወይም የመከራ ሳምንት ተባለ። ጥያቄ ቁጥር 3 በሰሙነ ሕማማት የምናሳልፋቸው ቀናት ስንት ናቸው? ሀ 5 ቀን ተኩል፣ ለ 8 ቀን፣ ሐመሮሃ 7 ቀን ተኩል። መልሱ ሀ 5 ቀን ተኩል። የሕማሙ ጊዜ የሚቆጠረው ከሆሳና እኩለ ቀን ጀምሮ ጌታችን በመስቀል ላይ ነፍሱን እስከሰጠበት እስከ ዓርብ 9 ሰዓት ድረስ ያለው 5 ቀን ተኩል ነው። ከቤተ ክርስቲያን መደበኛ ሥርዓት ውስጥ በሕማማት ሰኞ ዕለት የማይፈጸመው የቱ ነው? ሀ ወንጌል ማስተማር፣ ለ የቅዳሴ ሥርዓት፣ ሐመሮሃ የጽዋ ማኅበር መጠጣት። መልሱ ለ የቅዳሴ ሥርዓት። ጥያቄ ቁጥር 5 ዕለተ ሰኞ ከመርገመ በለስ በተጨማሪ በምን ስያሜ ይታወቃል? ሀ አንጽሖተ ቤተ መቅደስ፣ ለ ምክረ አይሁድ፣ ሐመሮሃ ማዕበለ ሕማማት። መልሱ ሀ አንጽሖተ ቤተ መቅደስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ወደ ቤተ መቅደስ ሄዶ የሚሸጡትንና የሚገዙትን በማስወጣት ቤተ መቅደሱን ስላነጻ አንጽሖተ ቤተ መቅደስ ይባላል። ጥያቄ ቁጥር 6 በለስ የተባለችው ቅጠል በማን ምሳሌ ተደረገች? ሀ በድሆች፣ ለ በኦሪት፣ ሐመሮሃ በፈሪሳውያን።